ሰላም ጤና ይስጥልን የተከበራችሁ የጉባለች ኢትዮጵያ ቤተሰቦች እንዴት ናችሁ? እንግዲህ በደም ንግዱ ላይ በተለይ የአማራን ሕዝብ በማጫረስና በማጎሳቆል ሲሰሩ ኖሮ እስከዛሬም ድረስ ያረኩትና የውሸት ሸርተቴ ያንሸራተታቸው ወይም የውሸት ተቅማጥ ያመላለሳቸው ያሉ የነመሳይና የኤምኤስን ሰዎች በሙሉ ማለት ነው እጅግ በጣም ለማሳፈር ብለን ነው በዚህ ሰዓት ላይ የገባ ነው። ወልዲያ ላይ ምን አለ? ወልዲያ ምን ተፈጥሯል? ከቦታው ስልክ ደውለን አረጋግጠናል ማለት ነውና በሰሞኑ እንደሰማችሁት የሻዕቢያ መንግስት የሀገሪቱን ሰላም ለማደፍረስ በፋኖ ስም እንግዲህ የሚነግዱ ሽፍቶችን ለማስታጠቅ በስውር የላከው ከ56 ሺህ በላይ የጦር መሳሪያ ተተኳሾች መያዙን ፋና እና ሌሎች ሚዲያዎችን በብዛት ዘግበውታል። እኔ የማነበው ነገር ከፋና ላይ ስለሆነ ማለት ነው። ይሄ በጣም ከፍተኛ መደናገጥን የፈጠረበትና የተቀበረው የኢትዮጵያ እውነት ሁሉ በአደባባይ የተሰጣበት በተለይ የአይስፒድ ሾው ጋር ተያይዞ ትልቅ ተጽዕኖ የተፈጠረበትንና አይን ገላጭ ክስተት በሶሻል ሚዲያው ላይም ቢሆን ክሬተርስ አይ ቲንክ የይዘት ፈጣሪ ነን የምንል ሰዎችን በሙሉ አይን ገላጭ የሆነ ነገር ሁሉ ያሳየ ነው። በዛ ላይ ሁሉም ሰው መማር ያለበት እንዲማርና ካሉሻሉሽና ከመበላላት አንዱን አጥፍቶ አንዱ እኖራለሁ ከሚል የረከሰና የተበላሸ ነገር ወጥተን ሀገር ለማሻገር እንድንሰራ እያሳሰብን ወደዚህ ዜና እንሄዳለን ማለት ነው። እንግዲህ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ሻዕቢያ መንግስትን ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶቹ ጋር በማበር የሀገሪቱን ሰላም ለማደፍረስ በፋኖ ስም የሚነግዱ ሽፍቶችን ለማስታጠቅ በስውር የላከው መሳሪያ እንግዲህ ከ56 ሺህ በላይ ተተኳሾች መያዛቸውን እስከ ተጠርጣሪዎቹ መያዝ መቻሉን ተናግሯል ማለት ነው። ይህም የሆነው በወልዲያ የፍተሻ ጣቢያ ላይ ነው ማለት ነው። እጅ ከፍንጅ በቁጥጥር ስር በዋሉት ሁለቱ ተጠርጣሪዎች ላይ በተደረገው መጀመሪያ ደረጃ ምርመራ ጥይቶች በሻዕቢያ መንግስት እንደተላኩና ጽንፈኛው ህወሓት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት በፋኖ ስም ለሚነግዱ ሽፍቶቹ ለማድረስ ሲንቀሳቀስ እንደነበረም ተረጋግጧል። የተከበራችሁ ቤተሰቦች ከዚህ በፊት በተደጋጋሚ በቃፍታ ሁመራ ከኤርትራ ተነስቶ ማለት ነው ቃፍታ ሁመራ አብደራፊ አብደረግ ይህንን የደለሎን መስመር ተከትሎ በመተማ እስከ የቋራን ነፍስ ገበያ አልጣሽ ብሔራዊ ፓርክን ወደ ሱዳን እየተጠጋ ማለት ነው እስከ ግድቡ ድረስ ወይም እስከ ቤንሻንጉል ጉሙዝ ድረስ የሚመጡበት የተለያየ መስመር እንዳለ በተደጋጋሚ በዚህ በጉባለች ቤት ዘግበናል። የሻዕቢያን የውድቀት ታሪክም ከዛ ጋር ማረጋገጥ እንችላለን። እዚህ ላይም ተደጋጋሚ ውድቀት በየቀኑ ሞት እየተከናነበ ያለው የሻዕቢያና ከሻዕቢያን በላይ ደግሞ እኛን መስለው እኛን ለማጥፋት የሚሰሩ ቆሻሻ ልጆችንም ታሳቢ በማድረግ የኢትዮጵያ እውነት አሸንፏል። ኢትዮጵያ በድል ትቀጥላለች። ዛሬም ያረፈደበት ሰው በሙሉ ራሱን በበጎ ለማቅናት ታታሪ ቢሆን ስንል እንመክራለን። በአማራ ክልል ወልቃይት ጠገዴ ሰቱ ሁመራ ዞን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበረሃዋ ገነት የነጻነት ነጭ ወርቅ ምድር ሰቱ ሁመራ ከተማ ገብተዋል ተብሏል። አምባሳደሩ ሁመራ አየር ማረፊያ መንገድ ሲደርሱ የዞኑ አስተዳዳሪ አቶ አሸተ ደምለውን ጨምሮ ከፍተኛ የዞን አመራሮች አቀባበል አድርገውላቸዋል። አምባሳደሩ የዞኑ አስተዳደር ለማወያየትና የጤና ተቋማትን አገልግሎት አሰጣጥ ለመጎብኘት መግባታቸው ተገልጧል። በጣም ጥሩ፣ ግን በጥንቃቄ እንዲያዝ ነው የሚፈልገው። ምክንያቱም ያለ ነገር አይወጋም ሀገር ከሚለው አንጻር እኔ በስጋት የማየው እና መጣራት እና በጥንቃቄ ሳይቃጠል በቅጠል ሁልጊዜ ነገሮችን ዝም ብሎ አጨብጭቦ መያዝ እንደዚህ ባንዴ ማጥላላት ባንዴ መደገፍ የሚባለውን ባህል እንትን ማለት አለብን። በቃ ባለቤቶች እንሆን። ማንም ምንም ሲመጣ ምን ሊያደርግ መጣ፣ ለምን መጣ፣ ይጠቅማል እሱ ነገር ላይ መምጣቱ ጥሩ ነው፣ ግን እኛን ሊያጠፋ መሆን የለበትም በሚል አይቼዋለሁ ማለት ነው። በቻግኒ ከተማ አስተዳደር ህገወጥ የብሬን ተተኳሽ በቁጥጥር ስር ውሏል። ሌላ ተጨማሪ ማለት ነው። በአዊ ብሔረሰብ አስተዳደር ቻግኒ ከተማ ከ1900 በላይ ህገወጥ የብሬን ተተኳሽ የከተማው የጸጥታ ኃይል በደረሰው ጥቆማ መሰረት ቻግኒ ከተማ ራንቻ አካባቢ በቁጥጥር ስር አውሎታል። መነሻውን ፈንድቃ ከተማ ያደረገው ኮድ ቁጥር 10195 አማ የሆነ የህዝብ ማመላለሻ ቻግኒ ከተማ ራች ኬላ ላይ በከተማው የመረጃ ደህንነት ባለሙያዎችና የጸጥታ ኃይሉ ጠንካራ ክትትል 1997 በላይ ህገወጥ የብሬን ጥይት በመያዝ በቁጥጥር ስር መዋሉን የቻግኒ ከተማ ኮሙኒኬሽን ዘግቧል ማለት ነው። ይህንን ወስዳችሁ ከወልዲያው ጋር ስታያይዙት ወልዲያን ያዝነው ተቆጣጠርነው እንዳደረግነው እያሉ የሚጮሁት የነመሳይና
የነ ፋሲል የኔ ዓለም ማን ጲላጦስ ጴጥሮስ የሚባሉትን ሁሉ ውሰዱ። በአጠቃላይ ዘሴም ባናና የሚለውን ይዛችሁ ማለት ነው። በዋናነት በጣም የሚጠቀሙባቸው ሜካኒኮች ራሱ የሚያስጠሉ የሚያሳዝንም ነው። ለዛ ለክፋት እንደዛ የምትጠቀሙ ለምሳሌ አንድ እዚህ ወልዲያው ላይ እንትን ያሉት ዲናሞ አለ። እንግዲህ የወፍጮ ዲናሞ አለ፣ ትልልቅ ዲናሞዎች አሉ። ሰው ዲናሞ ከውስጥ ላይ ያለውን እንትን ይሄ መዳቡን በሙሉ አውጥተው በሱ ውስጥ ሞልተው መሄድ። ቴሌቪዥኑ እንደዚህ የቦርጫም ቴሌቪዥን የድሮን ቴሌቪዥን ውስጡን በሙሉ በትነው በሌላ መሄድ። እነዚህ ከውስጥ የተለያዩ ነገሮች የሚሆኑ ነገሮችን በጣም ቸክ መደረግ ሁሉ አለባቸው። እንግዲህ የግድ ይሄ ወቅት እስከሚያልፍ ድረስ ዘመናዊ መሳሪያ ሳይፈታ ቸክ ማድረግ እስከሚመጣ ድረስ እንደዚህ አይነት ነገር ላይ ብንሰራ እንጂ አሁን ፍሪጅ የሚሆን ማንም ለጥገና ወደዚህ ሊሄድ ነው ምናምን የሚባል ነገር በሙሉ እጅግ በጣም አሳሳቢና የሰው ልጅ በዚህ ልክ ለጥፋት ሲሰለጥን በዚህ ልክ ግን ለመልካም ነገር ቢሰራ ጥሩ ነበር እንላለንና ወልዲያ ምን አለ የሚለውን የተወሰነች አንድ ደቂቃ እንደዛ ቀንጨብ አድርገን የሆነ ስልክ እንስማና እንመለሳለን። የለም ሰዎቹ ወልዲያን ምናምን ይሉሃል፣ ወልዲያን ተቆጣጥረ ነው መካነ ህዝብ ያልወገረው ምናምን እያሉ የሚቀደዱ አሉ። ህዝብ ሰላም እንዳይሆን አንድ ነገር የለም። እንግዲህ ኮአጀንስ ተዝስ መጣ ምንም ከሌለ ስማ ደግሞ ማን ፈንታው መሐባ የሚባለው ሲገባ ባለፈው መርሳለ የለም እንትና ወልዲያና ቆቦ መካከል ሮጅት የምትባላለች እዛች አካባቢ ሰሞኑን ቆለኞቹን ተንኮል አድርገዋቸው ተንኮል አድርገው ሸሹ። ሁለት ሰው አቁሶ ስድብ ያስፈነጠዘው ሎሌ ያለን አሉላ ሰሎሞን ነው በፌስቡክ ገጹ ላይ። የሻዕቢያው መሪ ኢሳያስ ሰሞኑን በነበረው የሚዲያ ቆይተው አብይ አህመድን ብልጽግና አራት ቃላቶችን ሰነፍ፣ ለማኝ፣ ፈሪና ስግብግብ በመጠቀም በመስደቡ የተነሳ አዲስ አሽከሮቹ የነፈትለ ህዋት ሰፈርና ተከታዮቻቸውን አስቦርቋል ይላል አሉላ። ኢሳያስ በተሳዳቢነት የሚወዳደረው የለም። የኤርትራው የእድሜ ልክ ፕሬዚዳንት ፎር ኢንድስ ኦፍ ላይፍ ከአፄ ኃይለ ሥላሴ ጀምሮ ሁሉንም የኢትዮጵያ መሪዎችን በመዝለፍ ነው የሚታወቀው አቶ ኢሳያስ። ህዋቶችን በእርሱ አጠራር የማሊሌት መሪዎች የዘለፈበት ዘመን ሁሉ ቢጠራቀም ደንበኛ የስድብ መዝገበ ቃላት ይወጣዋል። እንዳውም ሀገሪቷን ከውስጥ ለመውጋትና ለማፈራረስ ይጠቅመኛል በሚል በንጽጽር አቶ ኢሳያስ ቃላት መረጣ እስኪቸግረው ሲያሞግሰውና ሲያወዳድሰው ያየነው አብይ አህመድን ብቻ ነበር። ኢሳያስ ህዋቶችን የሰደበበት ቃላት በጥቂቱ ለማስታወስ እንኳን ያክል የኦኤምኤን ቡድን ወደ አስመራ ተልኮ በእንግሊዝኛ ቃለ ምልልስ ባደረገለት ወቅት ገረሱ ቱፋና ደረጀ ሐዋዝ ፊት እነዚህን የሚከተሉትን ስድቦች ተጠቅሞ ነበር። አንደኛ ፈሪዎች፣ ኮዋርድስ፣ ከሃዲዎች፣ ትሬተርስ፣ ሶስተኛው ዝንጀሮዎች ኦር መንክስ እያለ ማለት ነው። ከዚህ በተጨማሪ በአቶ ኢሳያስ ለብዙ ዓመታት የህወሓት መሪዎችን ለመስደብ ጥቅም ላይ የዋሉና በብዙ የኢሳያስ ደጋፊ ኤርትራውያን የሚደጋገሙ ቃላት ከዚህ በታች እንመልከት ይላል አሉላ። አንደኛ ሐሳዳት ምቀኞች፣ ሁለተኛ ተላላኪዎች፣ ሶስት ያው ጃንዳ ማሊሌት የማሊሌት ጥርቅም፣ አራት እሱባት ቅጥረኞች ይላል። እንግዲህ ይሄን የሚለው ኢሳያስ ነው። አምስተኛው ሐሳውቲ ዋሾች፣ በዛውም ቃለ መዝገበ ቃል ተጠቅመናል። ሐሳውቲ ዋሾች። ስድስተኛ ለህባጣት አቋም የለሽ ማለት ነው ለህባጣት። ሰባተኛ ከዳተኞች። ስምንተኛ ቀልዋጮች። ዘጠኝ ወአግ ዝንጀሮ። 10 ተካላት መልከጥፉ። እንግዲህ ኢሳያስ መልከጥፉ ይላል። 11 ስካንቬንጀርስ ጥንብ አንሳዎች እያለ 12ኛው ክደምቲ ከዳሚዎች እያለ ለዚህ የሰሞኑ ዘለፋ አብይ አህመድ አቶ ኢሳያስ እጁን ይዞ ሀገሪቱን በማዞር አቶ መለስ ዜናዊ የገነቡት የልማትና የኢኮኖሚ ሚራክል በማስጎብኘት የተጠቀመው ጥበብ ለመድገም በሚመስል ልማቶችን ድጋሚ በመንግስት ሚዲያዎች በማቅረብ ምላሽ በመስጠት
ተጠምዷል ብሎ የራሱን ትዝብት ጽፏል። እኛም የሚበጀውን ሁሉ የሚረዳ ዘንድ እንደዛ ያቀረብነው ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ከዚህ በተረፈ እንግዲህ በጭልጋ መተማ አካባቢ ላይ ያለውን ነገርም እንደዚሁ እናያለን። በአጠቃላይ በሚባል ደረጃ እንደ ጉባለች ኢትዮጵያ እንደ ስለሺ በየትኛውም ቦታ ላይ በሚገርም መልኩ ይሄ የጽንፈኝነትና የዘረኝነት የጥላትነት ምናምን መንፈስ እርኩስ መንፈስ ከምድሪቱ ላይ የተነሳበትና በጣም በሚገርም ሁኔታ ሰው ተረጋግቶ በዚህ ጉዳይ ላይ ማንን ማናገር እንደማይፈልግና ወደ ልማቱና ከዚህም ጨርሶ ወጥቶ ሀገር ላይ በባለቤትነት ለመሄድ የሚያስችል ዘመን ለመፍጠር ጥረት የሚያደርግ እንጂ ከዛ ባለፈ ምንም እንዳልሆነ የሚያሳይ ነው። ሁሉ ሰው ሰለቸው አየው። እንኳን ለሱ ታጋይ ነህ ቢባል እንግዲህ ከዚህ በፊት ደጋግመን እንደተናገርነው ያገኘው ሁሉ ድራሹን የሚያጠፋበት የትም ቦታ ተደብቆ የማያመልጥበት የአማራ ሕዝብ ጠላት ነፃ አውጪ ነኝ ብሎ እየመጣው መሆኑን በደንብ የተረዳበት መሆኑን ነው። ከዚሁ አንፃር የመተማ ዓለም አቀፍ መንገድ ከጎንደር ጭልጋ መተማ ያለው መንገድ ተከፍቷል። በዛ አካባቢም ያሉ አንዳንድ ቅንጭብጭብ ስልኮችን እንላለን። መተማ ገንዳ ውሃ ከተማ ላይ ግን የሳብስቴሽኑ ወደ ሱዳን ሄድ የነበረውን ሳብስቴሽን ተቃጥሎ እስካሁን ድረስ ምንም አይነት ምላሽ ያልተሰጠ መሆኑና መንግስት በዚህ ጉዳይ ላይ ወደ ሳምንት አካባቢ የሆናቸው ነው። ህዝቡ ከፍተኛ መጉላላት ውስጥ እንዳለ ያው በየቀኑ ስልክ ዛ ስለምናገኝ እየሰማን ነው ማለት ነው። ስለዚህ መንግስት ትኩረት ቢሰጠው እንደ ኮሪደርም እዛ አካባቢ ላይ ያለውን ነገርም ትኩረት ለመስጠት ምክንያቱም የመልካም አስተዳደር ችግሮች ህዝብን ሊያጉላሉ የሚችሉ ችግሮች በተፈጠሩ ቁጥር ጠላት ይችን እያነሳ የሚዘምትበት ነው። ይህንን ጉዳይ ብታምኑም ባታምኑም ዋናው ከአዘዞ ጎንደር ተነስቶ በጭልጋ አድርጎ ሄድ የነበረው ዋናው ትልቅ ፓወር ተሸክሞ ሄድ የነበረው ወደ ሱዳን የሚያስተላልፈው ማለት ነው። በተደጋጋሚ በደረሰበት እንግዲህ ነፃ አውጪ ነኝ የልማት ታጋይ ነኝ በሚለው ልማት አውዳሚ ቡድን ጥገናውና ምኑ አስቸጋሪ በመሆኑ ከቃፍታ ሁመራ በኩል ተስቦ ነበር እንዲሰጣቸው የተደረሰው። አስቡት እንግዲህ ወደ ሱዳን የሚሄደው ቀርቶ ሱዳን ላይ በሁለት ሩት ነበር የሚደርሰው። ያንኛው ብቻ ተጠብቆ ይሄንኛውን ሩት ግን ቆርጠው የጣሉበት መሆኑን ያየንበት ነው፣ ያረጋገጥንበት ነው። ስለዚህ ደግሞ ሳብስቴሽኑ ላይም ጠባቂዎቹ በሰዓቱ አለመኖራቸው ከዛም ባለፈ እስካሁንም ድረስ ምንም አለመባሉ እኔ በጣም አሁንም የመንግስት አስተዳደር ላይ ያለው ችግር ለምን እንዲህ አይነት ነገሮች ትኩረት ተሰጥቶ እንደማይሰራ ቢያንስ በቃ ከአቅም በላይ ሊሆን ይችላል ጉዳዩ። ያንን ግን ህዝቡን ማነጋገር በቅርበት ስለ ጉዳዩ በየዕለቱ መረጃ የሚያገኙበትን ሁኔታ መፍጠር ለምን አያስፈልግም? ምክንያቱም ቀላል ከተማ እንዳይመስላችሁ። ከዛ ሳብስቴሽን ላይ የሚያገኘው አንደኛው ይሄኛው መስመር ለምሳሌ ከጭልጋ ተነስታችሁ ስትሄዱ ነጋዴ ባህር ከዛ ነው የሚያገኘው። አውላላ፣ መቃ፣ ደረቅ አባይ ይሄ በሙሉ ከዛ ገንዳዋ አነስተኛ ከተማ አለች። ከዛ ዘው ዋናው ገንዳዋ የሚባለው የምዕራብ ጎንደር የዞኑ ከተማ አለ፣ በጣም ሰፊ ነው። እሱ በሙሉ መብራት አያገኝም። እንደገና ሽንፋ ወደዚህኛው ስትሄዱ ደግሞ ወደ ሽንፋ ስትሄዱ ቀበሌዎቹ ላይ ይገባላችኋል። ቱመት፣ ሌንጫ፣ ቱመት የሚባሉት በርሜል ዘዋዳ ቋራ ስትገቡ ማለት ነው። ዱባባ፣ ደለጎ እነዛ ሁሉ በሙር መብራት ከዛ አጥተዋል ማለት ነው። ወደዚህኛው ስትሄዱ እንደገና ወደ መተማ ጫፍ ስትሄዱ ኮኪት አፍጠጥ የሚባል አለ። ኮኪት የሚባል ከተማ አለ። ከዛ እንግዲህ አልፋችሁ አነስተኛ ወደ ውስጥ ብዙ ከተሞች አሉ። ትንሽ ከተሞች ከሽመለ ጋራ ትሄዳላችሁ። ዛኛው ለምለም ተራራ ብዙ ቦታዎችን የሚያዳርስ ነው። ኦልሞስት መተማን በሙሉ ማለት ነው። መተማን እዛኛው አልፎ እንደውም ቋራ ወረዳን ሁሉ የሚይዝና እጅግ በጣም ሰፊ ቦታዎችን የሚያካልል ስለሆነ ይህን ሁሉ ህዝብ መተማ ዮሐንስ ራሱ እዛው ሱዳን ድንበር ላይ ያለው መተማ ዮሐንስ ከተማ አስተዳደሩ ይሄ ሁሉ ከተማ በሙሉ ምንም አይነት መብራት ባለማግኘቱ እጅግ አሳሳቢ ነውና መንግስት ትኩረት ቢሰጠው ነው የምንለው። መተማ መንገዱ መከፈቱ በጣም ጥሩ መሆኑን ያው እየተነገረ ነው። ከመተማ ጎንደር ኢንተርናሽናል መንገድ መከፈቱን ተከትሎ የትራንስፖርት የታሪፍ ማሻሻያም መውጣቱ ተገልጿል። ገንዳ ውሃ ጥር 5 2018 ዓ.ም የገንዳ ውሃ ኮሚኒኬሽን እንግዲህ ከጎንደር ከተማ እስከ መተማ ድረስ ያለው ማለት ነው የታሪፍ መጠኑን በራሱ ማሻሻሉን መግለጫ አውጥቷል። የገንዳ ውሃ ከተማ አስተዳደር መንገድ ትራንስፖርት ጽሕፈት ቤት ኃላፊ አቶ አስፋው ከተማ እንደገለጹት ከዚህ በፊት በነበረው የጸጥታ ችግር ምክንያት ከመተማ ጎንደር የታሪፍ ጭማሪ መኖር ይታወቃል። በመሆኑም ከአሁን ሰዓት ጀምሮ የትራንስፖርት ታሪፉ ለአንድ ሰው 400 ብር መሆኑን ለከተማው መንግስት ኮሚኒኬሽን ገልጿል ማለት ነው። ይሄም 400 ብር መንግስት ያወጣው ነው። እዚህ ላይ
ይህንን ነገር መረጃውንም ለማድረስ ሰዎች ብትተባበሩ ጥሩ ነው ብለናል። ሌላው መሳይ ኤንቢሲ ኢትዮጵያን መዝለፍ ጀምሯል። እዚህ ጋር ሰዓቱ እንዳይረዝም አጫጭር ስልኮችን መርቀን በዚሁ እንሰናበታለን። አጫጭር የመተማና ጎንደር ዙሪያ ላይ ያሉ ስልኮችን እዚሁ እንድታደምጡ እንጋብዛለን ማለት ነው። ምኑ እንዴት ነው እናንተ ጭልዳ ሁሉ ከሰሞኑ እንዴት ነው? ሁሉም በየቦታው የገባ ስለሆነ መተማና ጎንደር ዙሪያ እንዴት ነው? አዲስ ነገር አለ? አሁን ገና ነው። መቼም መተማም ሰው እየሞከረ ነው። ዝም ብሎ መኪናው እየሄደ ነው። አዎ በጣም ጥሩ ነው። አላ ታዲያ የእናንተ እንቅስቃሴው እንደው ከተማው የምኑ የሁሉም ነገር ስታዩ ጥሩ ነው። እንዴት ነው? ጥሩ ነው ያለ ወሬው ምኑም ነፋሱም ያው ይታወቃል እኮ ሰው የሚያወራው ገና ነው። አሁን ዋናው እሱ ነው። ደህንነቱ ይቀጥል እንግዲህ በወሎም በምንም በጎጃም ሁሉም እየገባ ነው እንግዲህ ገና ነው። አዎ በተለያየ ቦታ ላይ ያለው እየገባ ነው። ትናንትናም ትልቅ ሰውዬ ገብቷል በወሎ ዙሪያ ከሰሜን ሸዋ አንስቶ እስከ ራያ ድረስ ነበር። ገና ይመስላል።